ዋና ዋና ዜና በቆላማው ጭልጋ አካባቢዎች የከብት ዝርፊያና ተያያዥ ወንጀሎች መባባሳቸው ተነገረ። ኢትዮጵያ ውስጥ ያለው የኑሮ ውድነት በመንግስት ሚዲያዎችና ባለስልጣናት ሆን ተብሎ ትኩረት እንዲያጣ መደረጉን ምንጮቻችን ገለጹ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በቆላማው ጭልጋ አካባቢዎች የከብት ዝርፊያና ተያያዥ ወንጀሎች መባባሳቸው ተነገረ። በቆላማው ጭልጋና ጎራባች የመተማ ቀበሌዎች የአርሶ አደሮች እንስሳት ዝርፊያና እንደገታና ግድያ ያሉ ተያያዥ ወንጀሎች ተጠናክረው መቀጠላቸውን የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። ባሳለፍነው ሰኔ 11 ቀን 2018 ዓ.ም የታጠቁት ሰዎች ወደ ጭልጋ ወረዳ ኳቤር ሎምዬ ቀበሌ በለኋና ክክሪት የተባሉ አካባቢዎች ዘልቀው በመግባት 14 ከብቶችንና እረኛውን አግተው መውሰዳቸውን ምንጮቻችን ገልጸዋል። ይህን ተከትሎ ገበሬዎች ተደራጅተው በመሄድ አንድ እረኛና የተወሰኑ ከብቶችን በምትኩ ይዘው መምጣታቸውን የገለጹልን የመረጃ ምንጮች በዚህ ምክንያት በተከፈተው የተኩስ ልውውጥ ጓዴ ካሳ የተባለ አርሶ አደር መገደሉን ተናግረዋል። በተመሳሳይ በሌሎች አካባቢዎችም እንዲህ አይነት ድርጊቶች እየተፈጸሙ መሆናቸውን የገለጹልን የመቃ ቀበሌ ነዋሪዎች አንዳንድ ሌቦች በሚፈጽሙት ዝርፊያና ሰው እገታ ንጹሃን ዜጎች የጉዳት ሰለባ እየሆኑ ነው ብለዋል። ነዋሪዎች አክለው ባሳለፍነው ሰኔ 7 ቀን 2018 ዓ.ም መተማ ወረዳ መቃ ቀበሌ አንድ አርሶ አደር የታገተ ልጁን ለማስለቀቅ በሄደበት ብሩን ተቀብለው እርሱንም እንዳገቱት ተናግረዋል። ከታገተ አንድ ወር አልፎታል ያሉን ነዋሪዎች አባትየው የተጠየቀውን 100 ሺህ ብር ሰጥቶ ልጁን ለማስለቀቅ ቢሄድም እርሱን ጨምረው በማገት 200 ሺህ ብር ተጨማሪ የማስለቀቂያ ገንዘብ መጠየቃቸው ታውቋል። የብልጽግና መንግስት የሕግ የበላይነትን ማስፈን ባለመቻሉ ህብረተሰቡ በእንደዚህ አይነት ወንጀሎች ፍዳውን እየቆጠረ ነው ተብሏል። እገታ፣ ግድያና ዝርፊያ ሕጋዊ ቅርጽ ይዘው በጠራራ ፀሐይ እየተፈጸሙ መሆናቸውን የሚናገሩ ወገኖች ቁጥሩ ቀላል የማይባል ትውልድ በተፈጠረው ስርዓት የለሽ ሁኔታ ሌናውን በመሳቱ አንዳንዴ ልጅ አባቱን እስከ ማገት የደረሰ የሞራል መላሸቅ እየተስተዋለ ነው ብለዋል። እንዲህ አይነት አሰቃቂ ወንጀሎች ሌት ተቀን የሚፈጸሙ የብልጽግናው ስርዓት በረከቶች ናቸው የሚሉ አስተያየት ሰጪዎች የአካባቢ መንግስት ባለስልጣን ራሱ ከወንጀሉ አትራፊ በመሆኑ ያለውን የጸጥታ ኃይል ተጠቅሞ ችግሩን ለማስቆም አይጥርም ሲሉ የችግሩን ውስብስብነት ገልጸዋል። ባለፈው አዳኛ ሀገር ጫቆ የተባለው ሞፈር ጎተት ወረዳ ካድሬዎች ታጣቂዎቻቸውን ከሌቦች ጋር አደራጅተው ወደ ጎዶ ሞላሌት ቀበሌ በመላክ 37 ከብቶችን ከነረኞቻቸው አሳፍነው ካስወሰዱና ገበሬው ተደራጅቶ ባጸፋው 60 ከብት በማምጣቱ የወሰደውን መልሶ 60ውን እንዳስለቀቀ ጃኖ ቅማንት ሚዲያ ዘግቦ ነበር። የተፈጠረውን ችግር በቀላሉ መፍታት ያልተቻለው በእገታ፣ ግድያና ዝርፊያ ወንጀሎች የሚሳተፈው ሌባው ብቻ ሳይሆን የመንግስት ካድሬውና ታጣቂው እንዲሁም የአማራ ነጻ አውጪ ነኝ የሚለው ጽንፈኛም ስላለበት ነው ሲሉ በርካቶች ይስማማሉ። በተለይም ደግሞ በአይምባ ቀጠና የሚንቀሳቀሰው ፋኖ የተባለ ታጣቂ መንገድ ጠብቆ የጣልንባችሁን ቀረጥ ወደ አካውንታችን በተጠበቀው ጊዜ አላስገባችሁም በሚል በርካታ ሹፌሮችን እያገተ በመውሰድ ተጨማሪ ክፍያ እያስከፈለ መሆኑ ታውቋል። ሰሞኑን ጓንግ አካባቢ ሹፌሮች ታግተው መወሰዳቸውን የገለጹልን የመረጃ ምንጮች ለፋኖ ግብር አትከፍሉም፣ መመሪያችንም ጥሳችኋል በሚል በመቶ ሺዎች የሚቆጠር ገንዘብ እንዲከፍሉ መጠየቃቸውን ተናግረዋል። ፋኖ ከተማ ውስጥ ካደፈጠው ፋኖ የመንግስት ባለስልጣንና ተራ ሰራተኛ ጋር በመናበብ ነው የሚሰራው ያሉን ምንጮቻችን ሹፌሮች ለፋኖ በየወሩ የሚያስገቡት ገንዘብ እኮ በህጋዊ የባንክ አካውንት ነው። መንግስትን የመሰለ ህገ ወጥነት ማስቆም አለመቻሉ ግን አሳዛኝ ነው ብለዋል። ኢትዮጵያ ውስጥ ያለው የኑሮ ውድነት በመንግስት ሚዲያዎችና ባለስልጣናት ሆን ተብሎ ትኩረት እንዲያጣ መደረጉን ምንጮቻችን ገለጹ። ሀገሪቱ ውስጥ ያለው ከልክ ያለፈ የኑሮ ውድነት በተለይም ቋሚ ደሞዝ ያለውን የመንግስት ሰራተኛ ከፍተኛ የኑሮ ምስቅልቅል ውስጥ መክተቱን የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። በመካከለኛው ምስራቅ ጦርነት ምክንያት ነዳጅ ጠፋ በሚል በትራንስፖርት ዘርፉ ላይ የተጨመረው የተጋነነ የዋጋ ጭማሪን በነበረበት ተሸፋፍኖ መቀጠሉን ምንጮቻችን አጋልጠዋል። በዚህ ጉዳይ መረጃ እንዲሰጡ ጃኖ ቅማንት ሚዲያ ያነጋገራቸው አንዳንድ የመንግስት ሰራተኞች መንግስት በቅርቡ የቀጣዩን ዓመት በጀት ካጸደቀ በኋላ ብቻ ማንም ትኩረት ያልሰጠ የዋጋ ንረት እየታየ መሆኑን ተናግረዋል። እንደ መረጃ ምንጮቻችን ገለጻ በተለይም በዕለት የፍጆታ ሸቀጣ ሸቀጦች ላይ እየታየ ያለው የዋጋ ጭማሪ ከዚህ ቀደም ከነበረው የከፋ መሆኑ ታውቋል። ከፍተኛ የግብር ጭማሪ፣ የተለያዩ ድጎማዎች መቋረጥ፣ የተጋነነ የትራንስፖርት ጭማሪ፣ የሸቀጣ ሸቀጦች ዋጋ ንረት፣ የሰላም እጦትና መሰል ተያያዥ ጉዳዮች ተዳምረው ህይወታችን አደጋ ውስጥ ጥለውታል የሚሉት የመንግስት ሰራተኞች የቤት ኪራይ መክፈል፣ ልጆቻችን ማስተማር፣ ሲታመሙ ማሳከም፣ አስፈላጊ የምግብ ወጪን መሸፈን ከጊዜ ወደ ጊዜ አዳጋች እየሆኑ መምጣታቸውን የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። ያለንበትን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊና ስነ ልቦናዊ ቀውስ እንኳ ከአንደበታችን አውጥተን እንዳንናገር ሀገሪቱ ውስጥ ያሉ ሚዲያዎች ምንም አይነት እድል መስጠት አይፈልጉም የሚሉ ቅሬታ አቅራቢዎች ዘመኑ በፈጠረላቸው ፕላትፎርም ወጥተው የተሰማቸውን ስሜትና መሬት ላይ ያለውን ሀቅ የሚናገሩ ግለሰቦችም ካሉበት ተሳደው እንደሚታሰሩና የተለያዩ የሰብአዊ መብት ጥሰቶች እንደሚፈጸምባቸው ገልጸዋል።
አሁን አገሪቱ ውስጥ እየታዩ ያሉ ውስብስብ ችግሮች ሆን ተብሎ ከምርጫው ዋዜማና ከምርጫው ማግስት በኋላ ተጠናክረው በቀጠሉ የመንግስት ሚዲያዎች አንድ ወገን የገጽታ ግንባታ ዘገባዎች ታፍነው ቀጥለዋል የሚሉ አንዳንድ ፖለቲከኞች በበኩላቸው ህዝቡ ስሜቱን አውጥቶ እንዳይናገርና መንግስትን እንዳይጠይቅ እንኳን ካድሬውና የመንግስት ስልጣን አስጠባቂው የጸጥታ ኃይል በማህበረሰብ አንቂዎች ላይ የሚፈጽመው አፈና፣ ድብደባ፣ አስገድዶ ስወራና ግድያ ማህበረሰቡ ውስጥ ፍርሃት እንዲሰፍንና በተስፋ ብቻ ህይወቱን እንዲገፋ እያስገደደው ነው ሲሉ አብዛኛው የኢትዮጵያ ህዝብ በምን አይነት አሰቃቂ ሁኔታ ውስጥ እያለፈ መሆኑን አስረድተዋል። ፖለቲከኞች አክለው መንግስት በህዝቡ ላይ ከሚፈጽመው አፈና፣ የኑሮ ጫናና የደህንነት ስጋት ባሻገር ብልጽግናን እንታገላለን በሚል በየጫካው ታጥቆ የሚንቀሳቀሰው ቡድን በማህበረሰቡ ላይ የሚጥለው ግብር፣ እገታ፣ ዝርፊያና ግድያ ሌላው አደገኛ ፈተና እንደሆነ ተናግረዋል። ስልጣኑን ለማስጠበቅ እንቅልፉን ያጣው ብልጽግናም ሆነ ህዝባችን ነጻ እናወጣለን በሚል በየጫካው የመሸጉ ኃይሎች በተለያዩ መለኪያዎች ለህዝብ የኢኮኖሚ፣ የደህንነት፣ የባህል፣ የፖለቲካና የስለንቦና ስጋት መሆናቸውን ማህበረሰቡ ውስጥ በሚያደርጉት የዘፈቀደ ጦርነትና በሚያወድሙት የህዝብ መሰረተ ልማት በተደጋጋሚ አስመስክረዋል ሲሉ አስተያየት ሰጪዎቻችን ተጨባጭ ማሳያዎችን ጠቅሰው አብራርተዋል። የትርፍ ሰዓት ክፍያን በተመለከተ ከሰሞኑ በተለያዩ የአማራ ክልል አካባቢዎች የሚገኙ የጤና ባለሙያዎች ሰላማዊ ሰልፍ እስከ መውጣት የደረሱ የትግል እንቅስቃሴዎችን እያደረጉ ስለመሆናቸው ጃን ቅማንት ሚዲያ መዘገቡ የሚታወስ ሲሆን ኑሮ ከበደን በሚል እነዚህ ጥያቄ ያነሱ የጤና ባለሙያዎች በክልሉ ባለስልጣናት እየታሰሩ እየተደበደቡና የተለያዩ ማስፈራሪያዎች እየደረሱባቸው መሆኑን ማረጋገጥ ችለናል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ